አመሰግናለሁ። ከቅርብ ዓመታት ወዲህ የተለያዩ ዓለም አቀፍ ኮንፈረንሶችን በማስተናገድ ለምትገኘው አዲስ አበባ ዛሬ ደግሞ ሌላኛውን ሰፊና ትልቅ ሁነት እያስተናገደች ነው የምትገኘው የአይዲ ፎር አፍሪካ ዓለም አቀፍ ኮንፈረንስ ነው አዲስ አበባ ያስተናገደች የምትገኘው። ይሄ ኮንፈረንስ እንግዲህ ከአውሮፓውያኑ የዘመን ቀመር ከ2014 አንስቶ በተለይም ደግሞ አፍሪካውያን ማንነታቸው የዲጂታል ማንነት እንዲኖራቸው ወይም ደግሞ እያንዳንዱ ግለሰብ አንድ ማንነት ብቻ እንዲኖር ወይም ዲጂታል መታወቂያ እንዲኖሩ ለማድረግ በሚደረገው ጥረት ውስጥ የተለያዩ ስራዎች ሲሰሩበት የቆየ ስብስብ እንደሆነ ይታወቃል። ይህንን የዘንድሮውን ጉባኤ ደግሞ ለማስተናገድ አዲስ አበባ ተመርጣለች ማለት ነው። ይህም ጉባኤ ዛሬ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በይፋ ተከፍቷል ማለት ነው። የአይዲ ፎር አፍሪካ አሁን ላይ በአፍሪካ የሚገኙ በተለይም ደግሞ የዲጂታል መታወቂያን በስፋት እያስተዋወቁ ከሚገኙ ሀገራት መካከል ወደ 85% የሚሆኑት የአፍሪካ ሀገራት ይህንን ስርዓት የተቀላቀሉበት እንደሆነ መረጃዎች ያመላክታሉ። አፍሪካውያን አንድ ማንነት ኖሯቸው በዲጂታል ማንነታቸው በተለይ የተለያዩ የፋይናንስን ጨምሮ የተለያዩ የማህበራዊ አገልግሎቶችን ማግኘት የሚችሉበትን ስርዓት ለመዘርጋት ታላሚ ያደረገ ስብስብ ወይም ደግሞ ኮንፈረንስ ነው። በተለያዩ ጊዜያትም ይህንን ኮንፈረንስ የተለያዩ ሀገራት ሲያስተናግዱ ቆይቷል። የዘንድሮውን የአይዲ ፎር አፍሪካ ዓለም አቀፍ ኮንፈረንስ ደግሞ አዲስ አበባ ማስተናገድ ጀምራለች ማለት ነው። በዚህ ጉባኤ ላይ የተገኙት የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ባስተላለፉት መልእክት የዲጂታል መታወቂያ ባለቤት መሆን ማለት ካርድ ወይም ደግሞ መታወቂያ መያዝ ብቻ አይደለም፣ የተለየ መለያ ያለው ዜጋን የመፍጠር ስርዓት ነው ብለዋል። ኢትዮጵያን ባለፉት ዓመታት በተለይ የለውጥ ዓመታት ተከትሎ በዲጂታል ኢትዮጵያ 2025 እየተመራች የተለያዩ ጥረቶችን ስታደርግ መቆየቷንም ነው ጠቅላይ ሚኒስትር አብይ አህመድ ያነሱት ማለት ነው። የዲጂታል መታወቂያ በዋናነት ዜጎችን ከአገልግሎት የሚያገናኝ ነው። የተለያዩ የማህበረሰብ ክፍሎችንም እንዲሁ ከተቋማት ጋር በቀላሉ አገልግሎት ማግኘት እንዲችሉ የሚያስችል ስርዓት ነው ሲሉ ሀሳባቸውን አንስተዋል። ኢትዮጵያ በእነዚህ ዓመታት በተለይ ፋይዳ ብላ በሰየመችው የዲጂታል መታወቂያ አገልግሎቷ ማለት ነው በፋይዳ መነሻ ከ16 ሚሊዮን በላይ ዜጎችን መድረስ በአጭር ጊዜ ትችላለች። ይህም ዜጎች በተለይም ደግሞ በዚህ ስርዓት መመስረት መነሻ የተለያዩ የፋይናንስ አገልግሎቶችን ማግኘት የሚችሉበትን ስርዓት መዘርጋት ተችሏል። በሌላ በኩል ደግሞ ደህንነታቸው እንዲጠበቅ ለማስቻል የሚሰራ ስለመሆኑ ነው ይህንን ስርዓት ጠቅላይ ሚኒስትሩ ያነሱት ማለት ነው። የአይዲ ፎር አፍሪካ ኮንፈረንስ እንግዲህ በጉባኤው እስካሁን ከ2500 በላይ የሆኑ ተሳታፊዎች ከ105 በላይ በሚሆኑ ሀገራት እየተሳተፉበት ነው የሚገኙት። በዚህ መድረክ ላይ ጠቅላይ ሚኒስትሩ ያነሱት ሌላኛው ነጥብ ኢትዮጵያ በተለይም ይህንን የዲጂታል ኢትዮጵያን እውን በማድረግ ዜጎችን በዲጂታል አይዲ ተጠቃሚ እንዲሆኑ በማድረግ በአፍሪካ የፈጣን የኢኮኖሚ እንቅስቃሴ ውስጥ የበለጠ ተጠቃሚ ለመሆን የሚያስችላትን ስራ እየሰራች እንደምትገኝ ነው ያነሱት። የዚህ የዲጂታል ማንነት መኖር በተለይ በአፍሪካ በቅርቡ የተፈረመው የአፍሪካ የነጻ ንግድ ቀጠና ስምምነት ወደ ተግባር መግባቱ ይታወቃልና ከዚህ ጋር ተያይዞ ዜጎች በዲጂታል ማንነታቸው እየተጠቀሙ የአፍሪካን ኢኮኖሚ የበለጠ እንዲጠቀሙበት ወይም ኤክስፕሎር እንዲያደርጉት የሚያስችል ስርዓት እንደሆነም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሱት ማለት ነው። በዚህም እንግዲህ ኢትዮጵያ ባለፉት ዓመታት በተለይ በጥቂት ጊዜያት ውስጥ በሚሊዮን የሚቆጠሩ ዜጎችን የዚህ የዲጂታል መታወቂያ የፋይዳ ባለቤት ማድረግ የቻለችበትን ስርዓት ዘርግታለች ነው ያሉት። ፋይዳ እንግዲህ በኢትዮጵያ ብቻ ሳይሆን በአፍሪካ ኢኮኖሚ ውስጥም ትልቅ አበርክቶ እንደሚኖረውም ነው የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በዚሁ መድረክ ላይ ያነሱት ማለት ነው። በዚህ ዓለም አቀፍ ኮንፈረንስ ላይ እንግዲህ የተለያዩ የአፍሪካ ሀገራት ያላቸውን ተሞክሮ በተለይ ደግሞ ባለፉት ጊዜያት ውስጥ ይህንን የፋይዳ የዲጂታል የመታወቂያ ስርዓት ኢትዮጵያ ፋይዳ እያለች የሰየመችውን የዲጂታል የመታወቂያ ስርዓት ለመገንባት የሄዱበትን ርቀት መልካም ተሞክሯቸው ምን ይመስላል የሚለው በስፋት የሚነሳበት ነው። በሌላ በኩል ደግሞ የገጠማቸውን ችግሮችም ለመፍታት የሄዱበት ርቀት ከአንድ ሀገር ለሌላ ሀገር በምሳሌነት ይቀርባል ማለት ነው። ይሄ ነገር በነገራችን ላይ የዲጂታል ማንነት ጉዳይ እንዲሁ ዝም ብሎ የመጣ አይደለም። በተባበሩት መንግስታት ድርጅትም ሁሉ እውቅና ያለው ነው። በተባበሩት መንግስታት ድርጅት የዘላቂ ልማት ግቦች ውስጥ ከተቀመጡ ጉዳዮች መካከል አንደኛው በተለይ በ16.9 ላይ የተቀመጠው ጉዳይ ሁሉም በዓለም ላይ የሚገኙ ዜጎች የዲጂታል መታወቂያ ሊኖራቸው ይገባል፣ ማንነታቸው ሊታወቅ ይገባል፣ የሚፈልጉትን አገልግሎት ሊያገኙ ይገባል ይላል። ከዚህ አንጻር በዘላቂ ልማት ግቦች ውስጥ የተቀመጡትን ነጥቦች ለማሳካት ይሄ አንደኛው የዲጂታል መታወቂያ ጉዳይ በስፋት የሚነሳ ነው ማለት ነው። ቀደም ሲል እንዳነሳሁት እንግዲህ የዲጂታል መታወቂያን አፍሪካ በስፋት እየሰሩ ከሚገኙበት አህጉራት መካከል በምትጠቀስ ናት። ወደ 85% የሚሆኑት አጠቃላይ አፍሪካ ሀገራት ውስጥ የሚገኙ ሀገራት ማለት ነው ይሄንኑ የዲጂታል ስርዓት ለመገንባት ጥረት እያደረጉ ነው የሚገኙት። የተቀሩት 15% የሚሆኑት ሀገራት ደግሞ ወደዚህ ስርዓት እንዲቀላቀሉ ለማምጣት እንዲህ ያሉት ሰፊና ዓለም አቀፍ ኮንፈረንሶች ትልቅ አበርክቶ ይኖራቸዋል ተብሎ ነው የሚጠበቀው። በዚህ ኮንፈረንስ ላይ እየተሳተፉ የሚገኙ ሀገራትም በተለይ የተለያዩ ሀገራት ኤክስፒሪየንስ ወይም ደግሞ ልምዳቸውን የሚጋሩበትም ኤክስፖ ተዘጋጅቷል። በዚህ የተለያዩ የዲጂታል መታወቂያ ወይም የዲጂታል አይዲ እየተባለ የሚጠራውን ስርዓት ለመገንባት የተለያዩ ሀገራት የሄዱበትን ርቀት ወንጀልን ከመከላከል አንጻር የዜጎቻቸውን ማንነት ከመለየት አንጻር
የተለያዩ የፋይናንስ አቅርቦትን ለማግኘት የሄዱበትን ርቀት ከማሳየትም አንጻር እንዲሁ በዋናነት የተለያዩ ልምዶች ቀርበዋል። ይህንንም የቀረበውን ኤክስፖ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተዘዋውረው ጎብኝተውታል። ጥሩ ልምድ የተገኘበት እንደሆነም እንዲሁ በጉብኝቱ ላይ ከነበሩ የኤክስፖን ይዘው ከቀረቡ ለይታ ይዘው የመጡ አካላት ጋር በነበራቸው ግንኙነት ወይም ቁርኝት ለመመልከት ችለናል ማለት ነው። ይሄ ለቀናት በሚቆይ ጉባኤ ውስጥ እንግዲህ ኢትዮጵያ በዲጂታል መታወቂያ ወይም በዲጂታል አይዲ ስርዓት ውስጥ የሄደችበት ርቀትም እንዲሁ ልምዷን ለተለያዩ የአፍሪካ ሀገራት እንዲሁ ለዓለም አቀፍ ሀገራት ለዓለም አቀፍ ተቋማትና ሀገራትም እንዲሁ ታጋራለች ተብሎ የሚጠበቅ ጉባኤ ነው። ቀደም ሲል እንዳነሳሁት ከ2100 በላይ ተሳታፊዎች አሉ። በዚህ ውስጥ የዓለም አቀፍ አካላትና ሀገራት ከ1000 በላይ አፍሪካ ሀገራት በተለይ ከ1000 በላይ የሚሆኑት የዚህ ጉባኤ ተሳታፊዎች የመንግስት ውሳኔ ሰጪ አካላት የተገኙበት ነው። ይሄ ማለት በተለይ የሚቀርቡ የምክር ሀሳቦችንና የሚመጡ የመፍትሄ ሀሳቦችን በቀላሉ ተቀብሎ ይህንን ስርዓት ወደ አፍሪካ ተግባራዊ ከማድረግ አንጻር የሚኖረውን ፋይዳ የሚጎላ እንዲሆን ያስችለዋል ማለት ነው። ይሄ ጉባኤ እንግዲህ ለቀናት የሚካሄድ ይሆናል። በእኔ በኩል አሁን ያስኳቸው መረጃዎች ይህን ይመስላሉ። ባልደረባችን ምስክር ስናፍቅ ለመረጃ እናመሰግናለን። መልካም ቀን ይሁንልህ።